ኦኬ ሶ አሁን የምናየው one of the most common የሚባሉት እና the most በጣም ጠቃሚ ቤኔፊሻል የሚባለው የአናላይሲስ አይነት ነው which is profitability analysis በመባል ይታወቃል ማለት ነው። profitability analysis ያው ቃሉ እንደሚያመላክተው የትርፋማነት ትንተና ማለት ነው። አንድ ካምፓኒ በሽያጮቹ እና በኮስቶቹ ከዛ በተጨማሪ ደግሞ ባሉት ንብረቶች መሰረት ምን ያህል እያተረፈ ነው፣ ምን ያህል ፕሮፊት እያገኘ ነው፣ ፒውርሊ ከፕሮፊት ጋር የሚገናኝ የትንተና አይነት ነው ማለት ነው። ሶ ቺን ትንተና በመስራት የድርጅታችን ውስጥ ምን አይነት ጉድለቶች እንዳሉ ከኦፐሬሽን አንጻር ሊሆን ይችላል፣ ዋጋ አወጣጣችን ላይ ሊሆን ይችላል፣ ኦቨርኦል የፋይናንስ ፐርፎርማንሳችንን የምንገመግምበት የትንተና አይነት የፕሮፊታቢሊቲ አናላይሲስ በመባል ይታወቃል ማለት ነው። ሶ ፕሮፊታቢሊቲ አናላይሲስ ላይ አንዳንድ ኢምፖርታንት የሚባሉት ነገሮች ምንድነው? ቁልፍ የሚባሉት ጥቅሞቹ አንደኛ ነገር እንዳልነው ቢዝነስ ፐርፎርማንስ ላይ ኢት ሄልፕስ ኢቫሉዌትስ ቢዝነስ ፐርፎርማንስ ማለትም አሴስስ ፕሮፊታቢሊቲ ኤንድ ኮስት ኤፊሽንሲ ትርፋማነቱንና ወጪ ቁጠባ አካሄዱ ላይ በደንብ ኢቫሉዌት እንድናደርገው የአንድን ድርጅት ይረዳናል ማለት ነው። ከዛ በተጨማሪ ምን ጥቅም አለው? የዲሲዥን ሜኪንግ ላይ በደንብ ይረዳናል። ምን ማለት ነው? ቅድም አሁን ምናለን የአንድ ካምፓኒ ብዙ ካምፓኒዎች እኛ ሀገር ማርኬት ድሪቨን ናቸው እንጂ ዳታ ድሪቨን አይደለም። ሶ ዲሲዥን ሜኪንጉ ለምሳሌ አዲስ ድርጅት ስንከፈት አንድ ዩኒት ሌሴ ካፌ ከሆነ የከፈት ነው እና ያ ካፌ ፐር ካፕ አንድ ቡና በ20 ብር ከሆነ ለመሸጥ አስበን የነበረው ፕሮፊታቢሊቲ አናላይሲስ ሰርተን ያ 20 ብር መሸጣችን ያዋጣል ላያዋጣም የሚለውን ነገር ዊ ኩድ ካልኩሌት አድርገን ማወቅ እንችላለን ማለት ነው። ሶ የዲሲዥን ሜኪንግ ላይ እሱ ነው ትልቁ ቤኔፊቱ። ከዛ በተጨማሪ ፕራይሲንጋችን ትክክለኛ ነው አይደለም የሚለውን ነገር በደንብ እንድናውቅና ትክክለኛውን የሚያዋጣንን ዋጋ እንድንለይ ይረዳናል። ከዛ ባለፈ ፕሮፊታቢሊቲ አናላይሲስ ምን ላይ ይረዳል? አበዳሪዎችን፣ ኢንቨስተሮችን በደንብ አትራክትድ እንዲሆኑ ተቋማችን ላይ ቢዝነሳችን ላይ ሞር ኢንተረስትድ እንዲሆኑ የሚረዳ የትንተና አይነት ነው። ከዛ ላስትሊ ደግሞ ድርጅታችን ላይ ምን አይነት ነገሮች ሊሻሻሉ እንደሚችሉ የሚያሳየን የትንተና አይነት ፕሮፊታቢሊቲ አናላይሲስ በመባል ይታወቃል። ሶ ፕሮፊታቢሊቲ አናላይሲስ የምንሰራው በዋነኝነት 5 ኮመን ፎርሙላዎች አሉት። ፕሮፊታቢሊቲ አናላይሲስ ሲሰራ 5 ፎርሙላዎች ሞርሊ በቃ ከፕሮፊት ጋር ከትርፍ ጋር የተያያዙ ኮመን የሚባሉ የፋይናንስ ፎርሙላዎች ናቸው ማለት ነው። የመጀመሪያው ግሮስ ፕሮፊት ማርጅን በመባል ይታወቃል። ከዛ በቀጣይ ደግሞ ኦፕሬቲንግ ፕሮፊት ማርጅን በመባል ይታወቃል። ዜን ኔት ፕሮፊት ማርጅን የሚባል አለ። ከዛም በኋላ ሪተርን ኦን አሴትስ አለ። ከዛ ደግሞ ሪተርን ኦን ኢኩዊቲ ደግሞ አለ ማለት ነው። አንድ በአንድ እስቲ ምንድን ነው የሚያመላክቱት እኒህ ፎርሙላዎች፣ ምን አይነት ኢንፎርሜሽን ነው የሚሰጡን የሚለውን ነገር ስናይ ግሮስ ፕሮፊት ማርጅን ምንድነው? ሾስ ፕሮፊታቢሊቲ አፍተር ዲዳክቲንግ ሲኦጂኤስ ወይም ደግሞ ኮስት ኦፍ ጉድስ ሶልድ ይላል። የመጀመሪያ ትርፋችን ነው ማለት ነው። እንግዲህ ኢንካም ስቴትመንት ላይ ሌላው ኮርስ ላይ ሌላው ሞጁል ላይ እንዳያችሁት መጀመሪያ ቶፕ ላይ ነው ምንድነው ኢንካም ስቴትመንት ሬቨኒው ነው አይደል ያለው። ከሬቨኒው ቀጥሎ ምን አለ? ኮስት ኦፍ ሴልስ ኦር ደግሞ ኮስት ኦፍ ጉድስ ሶልድ ነው ያለችው። ስለዚህ ሬቨኒው ሲቀነስ ኮስት ኦፍ ጉድስ ሶልድ ምንድን ነው የሚሰጠን? ግሮስ ፕሮፊት ነው የሚሰጠን ማለት ነው። ስለዚህ የመጀመሪያው ፕሮፊታችን ኢዝ ዘ ግሮስ ፕሮፊት ኦር ዘ ግሮስ ፕሮፊት ማርጅን ደግሞ እቺ ፎርሙላ ካልኩሌት የምትደረግባት መንገድ ናች ማለት ነው። ከዛም በኋላ ደግሞ ሁለተኛ ፕሮፊታችን ደግሞ አለ which is the operating profit margin። ኦፕሬቲንግ ፕሮፊት ማርጅን ደግሞ ምንድን ነው? ኦፕሬሽናል ኢንካም ስቴትመንት ለድጋሚ ወደኋላ ተመልሰን ካየ ነው ኦፕሬሽናል ወጪዎቻችን ኦር ደግሞ አድሚኒስትሬቲቭ ኤክስፔንስ የምንላቸው ከተቀነሱ በኋላ ያለን ትርፍ ኦፕሬቲንግ ፕሮፊት ማርጅን በመባል ይታወቃል ማለት ነው። ከዛ በስተመጨረሻ ደግሞ ምን አለ? ኔት ፕሮፊት ማርጅን ደግሞ አለ። ኔት ፕሮፊት ማርጅን ደግሞ አጠቃላይ ሁሉም ወጪዎቻችን ከወጡ በኋላ ኮስታችን ከወጣ በኋላ ኦፕሬሽናል ኤክስፔንሶቻችን ከወጣ በኋላ ከዛም በኋላ ኔት ታክሳችን ደግሞ ከከፈልም በኋላ
ኔት ፕሮፊት ማርጅናችንን ደግሞ እናገኛለን ማለት ነው። ይሄ ማለት የተጣራ ትርፋችን ማለት ነው። መጨረሻ ላይ እጃችን ላይ የሚገባው ትርፍ ኔት ፕሮፊት ማርጅን በመባል ይታወቃል። በአራተኛ ምን አለ? ሪተርን ኦን አሴትስ የሚባል ካልኩሌሽን ደግሞ አለ። ሪተርን ኦን አሴትስ ምንድነው? ሶ ሌትስ ሴይ ማሽን ማኒፋክቸሪንግ ስራ ለመክፈት ወር ደግሞ የህትመት ስራ ለመክፈት ማሽን ላይ ኢንቨስት አደረግን፣ ማሽን ገዛ። ሶ ያ ማሽን ምንድነው? አሴታችን ነው ማለት ነው። ሶ ያ ማሽን ህትመት ከሆነ ስራው ከሚሰራው ስራ አንጻር ከሚያትመው ህትመት አንጻር ምን አይነት ሪተርን ነው እያገኘን ያለ ነው፣ ምን አይነት ፕሮፊት ነው እያገኘን ያለ ነው የሚለውን ነገር እንገመግምበታለን ማለት ነው። ሶ ያ አሴት ፕሮፊት እያስደረገኝ ነው ወይስ ዕዳ ነው የሆነብኝ እያስከሰረኝ ነው የሚለውን ነገር እንገመግምበታለን ማለት ነው። በአምስተኛ ደረጃ ምን አለ? ሪተርን ኦን ኢኩዊቲ ደግሞ አለ። ሪተርን ኦን ኢኩዊቲ ደግሞ ምንድነው? እንደ ድርጅት እንደ ኢንቨስተሮች ላይ ፒኤልሲ ነው የከፈትነው ይባላል። ሶል ፕሮፕራይተር ፒኤልሲ ለ3 ለ4 ለሆነ ከፈተን ይባል። ኦር ደግሞ ሶል ፕሮፕራይተርሺፕ ኦር ደግሞ ዋን ሜምበር ፒኤልሲ ሆኖ ብቻችንን ከፈተን ይባል። እዛ ሰዓት ላይ some sort of capital አለ። some sort of capital or some sort of investment initial investment አለ ማለት ነው። ሶ ሪተርን ኦን ኢኩዊቲ እቺን ነው በደንብ የሚያስረዳን፣ እቺን ካልኩሌሽን የሚሰራለን። ኢንቨስት ካደረግነው ነገር አንጻር እንደ ኦፕኒንግ ባላንስ እንደ ኢኩዊቲ እንደ ኦፕኒንግ ኢኩዊቲ ካወጣነው ገንዘብ አንጻር በቂ ሪተርን እያገኘን ነው ወይ እያተረፍን ነው ወይ የሚለውን ነገር የምንገመግመው ሪተርን ኦን ኢኩዊቲ የሚባለውን ካልኩሌሽን ስንሰራ ነው ማለት ነው። ሶ ዋነኞቹ የፕሮፊታቢሊቲ አናላይሲስ ፎርሙላዎች እኒህ ናቸው። አሁን አንድ በአንድ ደግሞ በኤግዛምፕል አድርገን ስናያቸው ሁለት በዚህ ሰንጠረዥ ላይ እንደምታዩት ሌትስ ሴይ ሁለት ቢዝነሶች እንደ ኬስ ስተዲ አድርገን አሁን ይህንን የምናየው ማለት ነው። ሶ በስተግራ እዚች ጋር ሰክሰስፉል የሆነ ሪቴል ስቶር አለ። ከዛም በኋላ በስተቀኝ ደግሞ ስትራግል እያደረገ ያለ ሪቴል ስቶር። ስለዚህ ሁለቱም አንድ አይነት ፊልድ ኦፍ ቢዝነስ ላይ ነው ያሉ። ሁለቱም ሽያጭ የሱቅ ሽያጭ ሱቅ ነው ሱቅ ላይ ነው ያሉት ማለት ነው። ሶ አንድ በአንድ ስናይ አሁን ይሄ ኢንካም ስቴትመንት ላይ ያሉ ኢንፎርሜሽኖችም አሉበት፣ ባላንስ ሺት ላይ ያሉ ኢንፎርሜሽኖች አሉበት። ለምንድን ነው እንደዛ የሆነው? እዚች ጋር ፕሮፊታቢሊቲ አናላይሲስ ባላንስ ሺትም ኢንካም ስቴትመንትን በመጠቀም የካልኩሌት የምናደርገው የትንተና አይነት ስለሆነ ማለት ነው። ሶ እዚሽ ኬስ ስተዲ ላይ አሁን የሚለው ምንድነው? ከሬቨኒው ይጀምራል። ቶፕ ላይ ነው አሁን ሬቨኒው ነው። አሁን ሰክሰስፉሉ 5 ሚሊዮን ብር ሬቨኒው አለው። ስትራግሊንጉ ደግሞ 3 ሚሊዮን ብር ሬቨኒው አለው። እዚህ ጋር እንደምታዩት ኮስት ኦፍ ጉድሱን ስናይ ሰክሰስፉሉ 2.5 ሚሊዮን ብር አለው። ስትራግሊንጉ ደግሞ 2.2 ሚሊዮን ብር። አሁን እዚች ጋር ስናያት ምንድነው? ገቢው አለ፣ ወጪው ደግሞ አለ። የመጀመሪያው ወጪ 2.5 ሚሊዮን። ከዛ በኋላ ግሮስ ፕሮፊት ደግሞ እዚህ ጋር ሁለቱ ሲቀናነሱ ሬቨኒው ሲቀነስ ኮስት ኦፍ ጉድ ሶልድ ማለት ነው 2.5 ሚሊዮን እዚች ጋር ያሳየናል። እዚህ ጋር ደግሞ 3 ሚሊዮን ሲቀነስ 2.2 ሚሊዮን 800 ሺህ ብር ደግሞ ያሳየናል ማለት ነው። አሁን ኦፕሬቲንግ ኤክስፔንሶች ደግሞ አሉ። ከዛ ቀጥለው ከግሮስ ፕሮፊታችን ቀጥለው ያሉት ለምሳሌ እንደ ሬንት እዚህ ጋር ያው ሰመራይዝ ተደርጎ ስለገባ ነው። የሬንት ክፍያ ሊሆን ይችላል፣ የማርኬቲንግ ክፍያ፣ የሳላሪ ክፍያ፣ የትራንስፖርቴሽን፣ የሌበር የመሳሰሉት ኦፕሬሽናል ለእንቅስቃሴ የሚያስፈልጉ ወጪዎች እዚህ ጋር ይወጣሉ ማለት ነው። እዚህ ጋር 1.2 ሚሊዮን አውጥቷል ሰክሰስፉሉ። ስትራግሊንጉ ደግሞ 900 ሺህ ብር አውጥቷል። አሁን ኦፕሬቲንግ ፕሮፊቱን ካየነው ሰክሰስፉሉ 1.3 ሚሊዮን ብር ኦፕሬቲንግ ፕሮፊት አለው። ስትራግሊንጉ ደግሞ 100 ሺህ ብር ከስሯል እስካሁን ማለት ነው። አሁን እዚህ ጋር ያዙት። ከዛም በኋላ ደግሞ ኢንትረስት ኤንድ ታክሶች ላይ ደግሞ 200 ሺህ ብር ሰክሰስፉሉ ያወጣል። ስትራግሊንጉ ደግሞ 100 ሺህ ብር ያወጣል። ኔት ፕሮፊቱ አሁን የዚህ የሰክሰስፉሉ 1.1 ሚሊዮን ብር አስርፏል። ስትራግሊንጉ 200 ሺህ ብር ከስሮ ጨረሰ ማለት ነው። ቶታል አሴቶች ሰክሰስፉሉ 4.5 ሚሊዮን ብር ያህል አለው። ቪያ መኪና ሊሆን ይችላል፣ ማሽን ሊሆን ይችላል፣ ዊቼቨር አለው በንብረት ያህል። ስትራግሊንጉ ደግሞ 4 ሚሊዮን ብር አለው ማለት ነው። ሼር ሆልደር ኢኩዊቲ ኢንቨስት ያደረጉት እንደ ሼር ሆልደሮች ሰክሰስፉሉ ላይ 3 ሚሊዮን ብር ኢንቨስት ተደርጓል።
ስትራግሊንጉ ላይ ደግሞ 2.5 ሚሊዮን ብር ኢንቨስት ተደርጓል ማለት ነው። አሁን እቺን እስቲ ካልኩሌሽኖቹን አሁን እንስራ። እንግዲህ ግሮስ ፕሮፊት ማርጅን ምንድን ነው ብለናል? የመጀመሪያው ትርፍ ነው አይደለ? ስለዚህ ግሮስ ሬቨኒዋችን ሲቀነስ ኮስታችን ግሮስ ፕሮፊታችንን ነው የሚሰጠው። በዛ መሰረት ካልኩሌት የሚደረግ የማርጅን ካልኩሌሽን ነው። አሁን እዚች ጋር ስናያት ግሮስ ፕሮፊት ማርጅኑ የሰክሰስፉሉ 50% ነው የሚያሳየን። ስትራግሊንጉ ደግሞ 26.7% ነው የሚያሳየን። እንዴት ነው ካልኩሌት የተደረገው? ግሮስ ፕሮፊት ሲካፈል ለሬቨኒው ሲባዛ በመቶ ስናደርግ ይህንን ቫሊዩ እናገኛለን ማለት ነው። ሰክሰስፉሉ ላይ ግሮስ ፕሮፊቱ ስንት ነው? 2.5 ሚሊዮን ሲካፈል ለሬቨኒው which is 5 ሚሊዮን ሲባዛ በመቶ ስናደርገው 50% እያተረፈ ነው ከመጀመሪያ ብቻ ማለት ነው። የራሱን ፎርሙላ ደግሞ ስትራግሊንጉ ላይ ደግሞ ስንሰራው 26.7% እያተረፈ ነው ማለት ነው። ወደ ቀጣዩ ደግሞ ስንገባ ኦፕሬቲንግ ፕሮፊት ማርጅኑ ደግሞ እንስራው። ኦፕሬቲንግ ፕሮፊት ማርጅን እንዴት ነው የሚሰራው? ኦፕሬቲንግ ፕሮፊት ሲካፈል ለሬቨኒው ሲባዛ በመቶ ይላል እዚህ ላይ። ስለዚህ ኦፕሬቲንግ ፕሮፊቱ ስንት ነው? የዚህ ካምፓኒ 1.3 ሚሊዮን ብር ነው ሲካፈል ለሬቨኒው which is 5 ሚሊዮን ብር ሲባዛ በመቶ ስናደርገው ኦፕሬቲንግ ፕሮፊት ማርጅናችንን እናገኛለን። የሰክሰስፉሉ ስንት ነው? 26%። የስትራግሊንጉ ስንት ነው? ኔጌቲቭ 3.3%። ስለዚህ ኦልሬዲ ሎስ ላይ ነው። ኦፕሬቲንግ ኤክስፔንሶችን ካወጣ በኋላ ይህ ድርጅት እየከሰረ ነው። ከዛ ፋይናሊ ደግሞ ከኢንካም ስቴትመንት አንጻር ኔት ፕሮፊት ማርጅኑን ደግሞ እናያለን። የተጠራ ትርፉ ስንት ነው? ኔት ፕሮፊት ሲካፈል ሬቨኒው ታይምስ 100። እዚህ ጋር እንግዲህ ካልኩሌሽኑ ይሄ ነው ፎርሙላው። ስለዚህ ኔት ፕሮፊቱ ስንት ነው? 1.1 ሚሊዮን የሰክሰስፉሉ። ስለዚህ 1.1 ሚሊዮን ሲካፈል ለሬቨኒው which is 5 ሚሊዮን ሲባዛ በመቶ ስናደርገው 22% አትርፈዋል ማለት ነው ሰክሰስፉሉ። ስትራግሊንጉ ይህንን ራሱን ካልኩሌሽን ስንሰራው 6.7% ሎስ አድርጓል ማለት ነው። ከዛም በኋላ ደግሞ ባላንስ ሺትን ደግሞ ያማከሉ ፎርሙላዎቹን ደግሞ አፕላይ እናደርጋቸው which is ሪተርን ኦን አሴትስ እና ሪተርን ኦን ኢኩዊቲ ያልናቸው ካልኩሌሽኖች ማለት ነው። ሪተርን ኦን አሴትስ ምንድነው? ከአሴቱ የምናገኘው ትርፍ ስንት ነው የሚለው ነገር። ሪተርን ኦን አሴትስ ካልኩሌሽኑ እንዴት ነው? ኔት ፕሮፊት ሲካፈል ቶታል አሴትስ ሲባዛ በመቶ። ስለዚህ ኔት ፕሮፊት ስንት ነው? የዚህ 1.1 ሚሊዮን። ቶታል አሴቶቹ ስንት ናቸው? 4.5 ሚሊዮን ሲባዛ በመቶ ስናደርግ 24.4% ይላል። እዚህ ላይም ዘሴም ካልኩሌሽን ስንጠቀም -5% ያሳየናል ማለት ነው። ሪተርን ኦን ኢኩዊቲ ላይ ደግሞ ስንመጣ ሪተርን ኦን ኢኩዊቲ ካልኩሌሽኑ የሚለው ኔት ፕሮፊት ሲካፈል ለሼርሆልደርስ ኢኩዊቲ ሲባዛ በመቶ ስናደርግ ያ ሪተርን ኦን ኢኩዊቲ ፎርሙላ በዚህ መሰረት ካልኩሌት ይደረግልናል ማለት ነው። ይህንን ፎርሙላውን አፕላይ ስናደርግ እንዴት ነው? ኔት ፕሮፊቱ የሰክሰስፉሉ ስንት ነው? 1.1 ሚሊዮን ሲካፈል ለሼርሆልደርስ ኢኩዊቲ which is 3 ሚሊዮን ሲባዛ በመቶ ስናደርግ 36.7% አለ ማለት ነው። እዚህ ጋር ደግሞ -8% እያሳየች ነው። አሁን አንድ በአንድ ነው ምንድን ነው የሚያመላክቱት? አሁን ቁጥሮቹን እንተንትናቸው አንድ በአንድ እናያቸው። አሁን ግሮስ ፕሮፊት ማርጅን የሰክሰስፉሉ 50% ነው። የስትራግሊንጉ ደግሞ 26.7% ነው። ማይንድ ዩ ግሮስ ፕሮፊት ማርጅን የመጀመሪያው ትርፍ ነች። ምንም አይነት ወጪ ከማውጣታችን በፊት ቢዝነሱ እንደ ቢዝነስ ብቻ እንደ ቢዝነስ ሎጂክ ብቻ አሁን እቃ ገዝተን ከሆነ የምንሸጠው የምናተርፍ የመጀመሪያው ትርፍ ምንድን ነው? እቃ የገዛንበት ዋጋ አለ፣ ከዛ እቃ የምንሸጥበት ደግሞ ዋጋ አለ። ሁለቱ ሲቀናነስ ነው የመጀመሪያ ትርፋችንን የምናገኝ። ከዛም በኋላ እቃ ማጓጓዣ ምናምን ነገር ደግሞ ይቀናነሳሉ which is ኦፕሬቲንግ ኤክስፔንሶች ናቸው እነሱ። ግሮስ ማርጅን ምንድን ነው የሚያሳየው? ቢዝነሱ ያዋጣል ላያዋጣም የሚለው ነገር ኦሪጂናል የምናየው በዚህ ነው ማለት ነው። ሃይ ማርጅን አለው ፕሮፊት አለው ወይስ የለውም የሚለው ነገር በዚህ ነው የምናየው። አሁን ሰክሰስፉሉ ጥሩ ነው እየሄደ ያለው 50% ያተርፋል ግሮስ ማርጅኑ ላይ ማለት ነው። ስትራግሊንጉ ላይ ደግሞ 26.7% ያተርፋል ማለት ነው። አሁን ይሄ ምንድን ነው የሚያመላክተው? የሰክሰስፉሉ ስቶር ኮስቱ በጣም ትንሽ ነው።
ኮስቱ ትንሽ ነው ማለት ነው። አይዘር እቃውን የሚገዛበት ሰፕላየር ጥሩ ዋጋ ይሰጠዋል፣ ኦር ደግሞ ኢንቬንቶሪ ማኔጅ የሚያደርግበት መንገድ ደግሞ ጥሩ ነው። ማለትም ኢንቬንቶሪ በደንብ እየያዘ በትንሽ ዋጋ እየገዛ በትልቅ ዋጋ ይሸጣል። ኦር ደግሞ ፕራይሲንጉ በጣም አሪፍ ነው ማለት ነው። የዚህ ሰክሰስፉል ስቶር የሚያሳየው ማለት ነው። የዚህ ስትረግል የሚያደርገው ግን 26.7% ከሆነ መጀመሪያ የሚያተርፈው አሁን እዚህ ጋር ካልኩሌሽኑን ካየ ነው ግሮስ ፕሮፊቱ የዚህኛው 2.5 ሚሊዮን የዚህኛው ደግሞ 800 ሺህ ነው። ይህ ካምፓኒ 5 ሚሊዮን ብር ሴልስ እያከናወነ 2.5 ሚሊዮን ብር ነው የመጀመሪያ ወጪው ማለት ነው። ይሄ ካምፓኒ ግን በሬቨኒው ማንሶ ሴልሱ 3 ሚሊዮን ሆኖ የሚያወጣው ግን 2.2 ሚሊዮን ብር ነው። ያ ምንድነው የሚያሳየው? አንደኛ ነገር ዋጋው አሁን እኔ አናላይዝ ካልከኝ የመጀመሪያ የማየው ዋጋው ላይ መስራት አለበት። ይሄ ድርጅት ዋጋ አወጣጡ ልክ አይደለም። 2.2 ሚሊዮን ብር እያወጣ በ3 ሚሊዮን ብር እየሸጠ ከሆነ ፕራይሲንጉ ላይ አጀስትመንት ይጠይቃል። ዋጋ መጨመር አለበት ማለት ነው። ኦር ምን አለ 3 ሚሊዮን ብር ከሆነ እየሸጥኩ ያለሁት 2.2 ሚሊዮን ብር ያህል ኮስት አያስፈልገኝም፣ ቅናሽ ዋጋ መፈለግ አለብኝ ማለት ነው እቃዬን ስገዛ። ስለዚህ ግሮስ ፕሮፊት ማርጅን ይህንን ነው የሚያሳየኝ። አሁን እዚህ ላይ ምንድን ነው ሲምፕል አድርገን ስናየው ከምንሸጠው ሽያጭ ውስጥ 50% የሚሄደው ወደ ኮስት ነው which is good። እዚህ ላይ ደግሞ ከምንሸጠው ሽያጭ ውስጥ 73.3% አካባቢ የሚሄደው ወደ ኮስት ነው ማለት ነው። ከግማሽ በላይ ወጫችን በኮስት ነው የሚያልቀው። በጣም ኢንኤፊሽንት የሆነ አሰራር ነው ማለት ነው። ኦፕሬቲንግ ፕሮፊቱን ደግሞ እንየው። አሁን ከሽያጩ አንጻር ኦፕሬሽናል ኤክስፔንሶቹ ብዙ ናቸው የአንድ ካምፓኒ የሚለው ነገር በዚህ ነው የምንገመገመው። ሰክሰስፉሉ ኦፕሬቲንግ ፕሮፊቶቹን ካወጣ በኋላ ኦፕሬቲንግ ኤክስፔንሶቹ ማለት ካወጣ በኋላ ስቲል ትርፍ ላይ 1.3 ሚሊዮን ብር ቀሪ ገንዘብ አለ። ይሄኛው ግን ግሮስ ፕሮፊቱ 800 ሺህ ከሆነ በኋላ እንኳን በሬንት በሳላሪ በማርኬቲንግ ምናምን በሚሉት ነገሮች ካተረፈው በላይ ያወጣ። ይሄ ምንድን ነው የሚያሳየው? አንደኛ ነገር ኦፕሬሽናል ኤክስፔንሶቹ በጣም ሃይ ናቸው። የሚሸጠው ሽያጭና የሚያወጣው ወጪ እየተመጣጠነ አይደለም ማለት ነው የዚህ ድርጅት። የዚህኛው ግን በጣም የተመጣጠነ ነው። ምክንያቱም 2.5 ሚሊዮን ብር ቀርቶት ነበረ። 1.2 ሚሊዮን ብቻ ነው በኦፕሬሽናል ኤክስፔንሶች ያለው። ስለዚህ የኪራይ ክፍያው ትንሽ ነው፣ የደሞዝ ክፍያው ጥሩ ነው፣ የማርኬቲንግ ወጪው ጥሩ ነው፣ የትራንስፖርት ወጪው ጥሩ ነው። ስለዚህ ማኔጅ ማድረግ ይችላል። ኤክስፔንስ ማኔጅመንት ላይ ጥሩ ነው ማለት ነው ይሄ ድርጅት። ከዛ ምን እናያለን ደግሞ ኔት ፕሮፊት ማርጂኑን ደግሞ እናያለን። ስለዚህ ይሄ ልዩነቱ ይሄ ነው። ይሄኛው ጥሩ ኦፕሬቲንግ ኤክስፔንስ ላይ ማለት ነው፣ ይሄኛው ጥሩ ማኔጅ ያደርጋል፣ ይሄኛው ደግሞ ማኔጅ አደራረጉ ብዙም ጥሩ አይደለም ማለት ነው። ኔት ፕሮፊት ማርጂን ደግሞ ስናይ የተጣራ ትርፉ እንዴት ነው? ይሄኛው 1.1 ሚሊዮን ብር ፋይናል ያርፏል፣ ይሄኛው ደግሞ 200 ሺህ ብር ከስሯል። ስለዚህ እያንዳንዱ ነገሮች ሲደማመሩ ኮስቱ፣ ኦፕሬሽናል ኤክስፔንሱ የመሳሰሉት ነገር ከወጡ በኋላ የሚያሳየን ሪዘልት ደግሞ ይሄ ነው። ስለዚህ ይሄ ካምፓኒ አሁን ይሄ በአንድ ወር ውስጥ በአንድ ዓመት ውስጥ የተሰራ ኢንካም ስቴትመንት ከሆነ በየዓመቱ ይሄ ድርጅት 22% እያተረፈ ነው ማለት ነው የተጣራ ትርፍ። ይሄ ድርጅት ደግሞ በየዓመቱ 6.7% እየከሰረ ነው ማለት ነው። ኦር ደግሞ በዚህ ዓመት 6.7% ከስሯል የሚለውን ነገር ያሳየናል። ሶ አሁን ደግሞ ሪተርን ኦን አሴትስ ደግሞ ምንድን ነው የሚያሳየን? አሁን ይሄ ኔት ፕሮፊቱ ስንት ነው የዚህ ድርጅት ሰክሰስፉል 1.1 ሚሊዮን ብር ይላል። ቶታል አሴቶቹ ስንት ናቸው? 4.5 ሚሊዮን ብር እያለ ነው። አሁን 24.4% ፖዘቲቭ እያሳየ ነው። ይሄ ደግሞ -5% እያሳየ ነው። ሲምፕሊ ምንድን ነው የሚለው ንብረታችን በየዓመቱ ኦር ደግሞ በየወሩ ይሄ አሁን መኪና ከሆነ ካለው ይሄ ሰው ንብረት ያለው መኪናው ከሆነ በየዓመቱ የዓመት ኢንካም ስቴትመንት ከሆነ የተሰራው ወር ባላንስ ሺት ከሆነ የተሰራችው ኤቭሪ ይር 24.4% ይህ መኪና ወይም ደግሞ ይሄ ማሽን እያስተረፈው ነው ማለት ነው፣ ትርፍ እያስገኘው። በዚህ ሳይድ ግን ስናየው ኤቭሪ ማንስ ኦር ኤቭሪ ይር ይህ ማሽን ኦር ደግሞ ይህ መኪና 5% እያስከሰረው ነው፣ ኪሳራ ውስጥ እየከተተው ነው የሚለውን ነገር ያመላክተናል። እዚህ ላይ ማን ደግሞ ስናየው አንድ ቢዝነስ በቃ ያዋጣል ያዋጣም የሚለው ነገር ነው። በሪተርን ኦን ኢኩዊቲ ደግሞ እናያለን። ሪተርን ኦን ኢኩዊቲ የሰክሰስፉል ስንት ነው? 36.7%።
የዚህኛውስ -8% ይለናል። ይሄ ምንድነው የሚያሳየን? የዚህ ድርጅት ሼር ሆልደሮች ያወጡት ገንዘብ በየአመቱ 36.7% እያስጨረፋቸው እንደሆነ ነው። ይሄ ደግሞ -8% በየአመቱ ካወጡት ገንዘብ አንፃር 8% ሉዝ እያደረጉ እንደሆነ ነው የሚያሳየን ማለት ነው። ሶ ኦቨርኦል ዲዳክሽን ላይ ስንገባ ምንድነው የቢዝነስ ያዋጣል ያዋጣል፣ ስትራግሊንግ አሁን የማያዋጣ ቢዝነስ ውስጥ እንዳለ ተረድቷል። አጀስትመንቶች ሜክ ማድረግ አለበት። ሰክሰስፉሉ ደግሞ በጣም ጥሩ ላይ እንደሆነ ያሳየናል። ስለዚህ በደንብ በዲቴል ኪ ቴክአዌዎቹ ይህንን ይመስላሉ ማለት ነው።